ታዲያ እባክሽ ልቤን ጠብቂ። ወዲያ ወዲህ እያልሽ ልቤን አትስበሪ። እሺ ዴቭ በቃ አታስብ። ሁሉም አንተ እንደምትፈልገው ይሆናል። ለምን እኔ ብቻ አይደል? አንቺም እኮ መፈለግ አለብሽ። እሺ በቃ ዴቭ እሺ። እየተቆጣሽ ነው? ታዲያ ምን ላድርግ? አንተ እኮ ልትሰማኝ ፈቃደኛ አይደለም። አዎ አልረዳሽም አይደል? አንቺ የኔ ሚስት ነሽ። ታዲያ እኔ ደግሞ አገባሻለሁ። የተነጋገርነው እንደዛ እንጂ ደባል ማንነቶችሽን ልረዳ አልችልም። እሺ አንቺ ሚስቴ ነሽ በቃ። አዘራይ ወንድምሽና ኪንጎ በምን ተጋጭተው ነው? ደግሞ ማን ነው እንደሱ ያለሽ? ባርች ነው? እሱን ተይውና ምን ተፈጥሮ ነው? አረ ምንም አልተፈጠረም ማዘሯ። ባርች ራሱ ነው ዝም ብሎ ኪንጎ ላይ ጓገጭ የሚለው። እርግጠኛ ነሽ ቅምጥሌ? አዎ የምር እርግጠኛ ነኝ። ኪንጎን ታውቂው የለ እንዴ? ሰው ላይ ደርስ። እሱማ ልክ ነሽ ቅምጥሌ። ልጁ ካንቺ ተቃራኒ ነው። እኔ አስቸግራለሁ እንዴ? ማስቸገር አንድና ሁለት አለው። ያንቺ እኮ ይለያል። አታውቂም እንዴ? ይሄን ያህል አውቄሽ ነው የኔ ልጅ። አንቺማ እኮ ወርቅ ነሽ የኔ ፀሐይ። አሁን አደግሽና እኔ ስር መወሸቅ ተውሽ እንጂ አባትሽ ሲጣላሽ እኔ ስር ነበር ተንደድረሽ ሮጠሽ መጣሽ ቀሚሴ ስር የምትደበቂው። የምርሽ ነው ማዘር? አሁን አደግሽና ሁሉን ነገር ረሳሽው አይደል? ደግሞ ካሁን በኋላ ከወንድምሽ ጋር መጣላት የለብሽም። እሱ እኮ ክፉ ሆኖ አይደለም ላንቺ አስቦልሽ ነው እንጂ። እስኪ ማዘሯ እኔንም እንደዚህ እንደምትይ ለባርችም ነገር ምን ልበለው ከምትልኝ እህትን ተንከባከባት፣ አታናዳት፣ አታበሳጫት ምናምን በይው። እሺ ልልሻለሁ። አይመጣም እንዴ? እንዴት ነህ? ሰላም ነው ዶክተር? አለሁልሽ ቤዛ። ምን ነው አልቻለሽም እንዴ? አዎ ትንሽ ግራግሪም እየደነዘዘኝ ነው። እያራመደኝ አይደለም። ረጅም ሰዓት ትቀመጫለሽ እንዴ? ኧረ አይደለም ዶክተር፣ እንደውም ስንከራተት ነው ሙሉ። ኦኬ። ስራሽ የእግር መንገድ አለው? የምን ስራ? ኧረ እኔ ስራ የለኝም። ይኸው ስራ ፍለጋ እየተንከራተትኩ ነው። ተምረሻል? አዎ ፋርማሲ ተምሬያለሁ። የምርሽን ነው? አዎ ዶክተር፣ እንደውም የምችል ከሆነ የምታውቃቸው ሰዎች ካሉ አፈላልግልኝ፣ ስራ ልስራው። የትምህርት ማስረጃሽ ማየት ይችላሉ? እሺ ዶክተር ይቻላል። በጣም ጥሩ ነው። ሌላ ስራ የተሻለ እስከምታገኝ ድረስ እኔ ጋር መግባት ትችላለሽ። የምር ነው ዶክተር? አዎ ቤዛ፣ ካሁን በኋላ ሰራተኛ ሆነሽ ተቀጥረሻል። በጣም አመሰግናለሁ ዶክተር። እኔ ምን እንደሚል አላውቅም። ትልቅ ጭንቀቴን ያቀለልክልኝ። ምንም አይደለም ቤዛ። ቤት ሂጂና ተዘጋጅተሽ መምጣት ትችላለሽ። እሺ አመሰግናለሁ። ቤዛ። ወይ ዶክተር? እግርሽን ካመመሽ ብትታይ መልካም ይመስለኛል። እሺ እመጣለሁ። ዳኒ ምን እያደረክ ነው? ልቀቀኝ በቃ። አትጩይ፣ ዝም ብለሽ ነይ። ቆይ ምንድነው ፍላጎትህ? ቆይ ለምንድን ነው የምትኮሪው? ፍቅሬን ስለገለጽኩልሽ ስለምወድሽ ነው? ስለፈጠረ ዳኒ ልቀቀኝ፣ አትጃጃል። ፍቅሬን መጃጃል አልሽው? ታዲያ ምን ልበለው? ቆይ ምን ለማድረግ እየሞከርክ ነው? ዳኒ ልቀቀኝ። ምንም ለማታመጪው አትጩይ። አንቺ አመንሽም አላመንሽም አንቺ ሚስቴ ነሽ። አልገባኝም። ደግሞ ይሄ ምን ማለት ነው? አገባሻለሁ። እሱ የቁም ቅዠትህ ነው። እሺ እስቲ ራስህን ተመልከት። እኔ የምፈልግ ይመስላል? መጀመሪያ ፊትህ ላይ ያለውን ቡን ቡን የሚል አመድክን አጥፋው። እሺ አንቺ ቆሻሻ፣ እኔ ንቀሽ ነው? ዳኒ እኔም በጥፊ መታኝ። ገና ምን አይተሽ? አፍሽን ማዘጊ ከሆነ እደግምሻለሁ። እጮሃለሁ። ዳኒ ጩይ፣ የሚሰማሽ ካገኘሽ። ቆየት ነው ይዘኸኝ የመጣኸው? ልቀቀኝ። ፍቅር እነ ፍቅር አልተመለሱም እንዴ? አይ አልተመለሱም እንዴ? ወዴት ቀሩ እነዚህ ልጆች? ካልሆነ እኔ ልሂድ እንጂ አንድ ነገር አድርገዋቸው እንዳይሆን። አሹ አቤት። ምን ነው ቆያችሁ? ልጄስ? እንጃ እትዬ። እንጃ ማለት አላገኛትም እንዴ? አይ ማግኘቱንስ አግኝቻታለሁ እትዬ። ታዲያ የት አለች? ወዴት ሄደች? አሹ አላውቅም እትዬ። የሆነ ቦታ ሊሄድ ነው ብላ ሄደች። እናት ተዋት መጣ? ወደ ቤት ተመለስ ስትለኝ ጊዜ ምን ላድርግ መጣሁ። አሁን ወዴት ሄደች ይባላል? ክላስ ከጨረሰች ቀጥታ ወደ ቤቷ አትመጣም እንዴ? ስልኳም ደግሞ አይሰራም። ምን ሆነ አይሆን? እንጃ
ቻርጅ ዘግቶባት ተሆነ ምናልባት ምን አውቄ። ወይ ፍቅር፣ እኔ ስለሷ መጨነቄን አላቆምም። እሷ ደግሞ ሁልጊዜ እንደ ልጅ ነው የምታስበው። እሺ ምን ላድርጋት? ምን ይሻለኛል? አሹ ቆይ ፍቅር ከሌለች አንተን እስካሁን ምን አስቆየ? አረ ሮማኔ ፍቅርን አላገኘኋትም። ወዴት ሄዳ? እኔ እንጃ። እኔ ምን አውቄ። በል ዝም በል እትዬ ከሰሙ አሹ ያልቅልሃል። ቆይ እሷ ደግሞ የት ሄዳ ነው? ሌላ መዘዝ እንዳታመጣብን። አረ እኔ አላውቅላትም ሮማኔ። ወዴት አባቷ እንደሄደች እኔ ምን አውቄ ሮማኔ። ፍቅር ያለ ምክንያት ድምፁ አልጠፋም። የሆነ ነገር አስባ ነው የሚሆነው። እስቲ ትምጣና የምትለውን እንሰማለን። ሲደውልላትም አታነሳም። ይኸውልሽ ትምጣና የምትለውን እንሰማለሁ። ደግሞ አትጨነቂያት። እንደመጣሽ አርሚኑ ሚይዛት። እሺ ለማንኛውም ግን ጠንቀቅ በል። ፍቅር ምንሽ እንደሚገርመኝ ግን ታውቂያለሽ? ምንድን ነው? እንደዚህ የተኮሳተርሽ የተነጫነሽ የተሳደብሽ ራሱ ውብ ነሽ። እየቀለድክ ነው? የምሬ ነው። ምን አስቀልደኝ? እናቴ ምን ትለኛለች መሰለሽ? እየተናደደችም እየተበሳጨችም መልኳ የማይቀየር ውብ ሴት አግባ ትለኝ ነበር። ስለ እናት መስማት አልፈልግም። ምን አልሽ አንቺ? መጃጃል ግን ተውና ከዚህ ቦታ ወሰደኝ። ቦታው በጣም እያስፈራኝ ነው ዳኒ። መስሎሽ? ቦታው እኮ ምንም አያስፈራ። ለነገሩ አንተ ጤነኛ አይደለም። ይሄ ቦታ ሊያስፈራኝ ይችላል። እሱስ ልክ ነሽ ፍቅር። ጤነኛ ያልሆኑ ሰዎች ይህ ሰፈር ያስፈራቸዋል። ምክንያቱም ይህ ሰፈር የውስጥሽን ጩኸት የምታዳምጭበት ነው። ዳኒ አንተ ሲፈልግህ ተመሰጥ፣ እኔን ወደ ቤት ይመልሰኝ። ቆይ ራስሽን እንዴት እንደ ትንሽ ልጅ ታያለሽ? ትልቅ ሴት እኮ ነሽ። አይመለከትም። ለነገሩ ከእናትሽ ጋር ስለሆንሽ፣ ግን አንድ ቀን እናትሽ ስትርቅሽ ሰዎች ምን አይነት እንደሆኑ ህይወት ምን እንደሆነች ይገባሻል። ምንድነው ብዘባረቀው? እናትሽ ነገሮችን እንዳታይ ከሌላሽ ነው የምታኖርሽ። እኔም እንዳንቺ ነበርኩ፣ እንደ ልጅ የማስብ ነገሮች ላይ ኃላፊነት የማልወስድ ነበርኩ። አልገባኝም። እናት እያለሽ መቼም አይገባሽም። ለምን እንደወደድኩሽ ታውቂያለሽ? ወይ ጉዴ! እኔን ስለምትመስይ ነው። በፊት የነበረው ዳኒ ልክ እንዳንቺ ነው። ቀልድ ነው። ልሳቅ? በምን ሂሳብ ነው አንተ እኔን የምትመስለው? እስቲ ራስህን ተመልከት። ለአንቺ አልታየሽም ይሆናል እንጂ አንቺን ቁጭ ነበር መስሎ። ድርቅ አትበል። እኔ ካንተ ጋር ምንም አይነት ግንኙነት አልፈልግም። በቃ ልቀቀኝ ዳኒ፣ ወደ ቤቴ ልሂድበት። አይ ዛሬ አትይኝ ፍቅር። የባለፈው ልታውን ምሽት በጣም ወድጄዋለሁ። አልገባኝም። ረሳሽው እንዴ? እኔ ማን ልሆን ምን ሆነ አታውቂም ነበር። አንቺንም ከዛ በፊት ታይቼሽ አላውቅም ነበር። ብቻ የዛን ቀን ጥሩ ልቦች ነበሩ። እየቃዠ ነው ዳኒ። እኔ እኮ ፍቅር ነኝ። እንዴት ነው ካንተ ጋር መሆኑ? እሱ ምርጫሽ ነው፣ አከብርልሻለሁ። ግን የኔ ስሜትን ታከብሪልኛለሽ። ተስማማን? አልስማማም። መቼም ካንተ ጋር ልስማማ አልችልም። ከዚህ ቦታ ወሰደኝ። በጣም እያስፈራኝ ነው ዳኒ። እሺ። በማታውቂው መንገድ መሄድ ለአንቺ ብዙ መዘዝና ፈተና አለው። ዳኒ እባክህን ከዚህ ቦታ ወሰደኝ። በቃ ቦታው በጣም ነው የሚያስፈራኝ። ምን ያለበት ምን አይችልም አሉ። እሺ የኔ ቆንጆ። እንዴ እንዴ ለምለም እኮ ይሄን ምርመራ እኮ አልወሰደችም። ሲስተር ምንድን ነው ያደረግሽው? ሄሎ ለሊ፣ እንዴት ነሽ? ሰላም ነው? ስደውል እኮ ስልክ አታነሺም። አዎ አልተቀየረም። ነገ ቀጠሮ አለን። ግን ለነገ ቀጠሯችን እንዲያግዘን ዛሬ ማድረግ የነበረብሽ አንድ ምርመራ ነበረ። ከቻልሽ አሁን ትመጫለሽ? አጠገብሽ አደይ አለች? በቃ እሺ፣ አንድ አፍታ ነውና አንድ የምርመራውን አድርገሽ ትመለሻለሽ። ሄሎ ሄሎ፣ ምን ሆና ነው? ምን ስደውል ምን ነው ቤኪ? ተደብቄ ስልክ ማውራት ጀመርሽ? አይ ቤኪ እንደዛ አይደለም። እና ታዲያ እንዴት ነው? ከማን ጋር ነበር ስልክ ስታወሪ ነበረው? የበፊት ጓደኛዬ ናት። አሁን እኮ ደውላልኝ አሁን ላገኝሽ ስላለችኝ ነው። በቃ ተዘጋጅቼ ልውጣ። የበፊት ጓደኛ ማለት አሁን ጌ መጣች? አንተ አታውቃትም። እዚህ አይደለም ያለችው፣ በጣም ሩቅ ናት። ኧረ አዎ ቤኪ። ሩቅ ከሆነማ ብቻሽን አትሄጂም። እኔም አብሬሽ እሄዳለሁ። አይ ቤኪ ችግር የለውም። አደይም ስላለች አብረን እንሄዳለን። እንደዛ ይሻላል አይደል? አዎ ቤኪ እንደዛ ይሻላል።
በቃ እኔ ልሂድ ይሻላል። አዎ አታስብ። አንተም እንዳይደብር ማዘሯ ጋር ሂድ። ብቻን ከምትሆን ይሻላል። አይ ወደዛ አልሄድም። ካዘንሽልኝ አንቺ ይዘሽኝ ሂጂ። አይ ቤኪ እንደዛም አይሆንም። ኧረ ሌላ ቦታ ነው የምትሄጂው ማለት ነው? ሌላ ቦታ ማለት እንዴ? ቆይ ልሄድ እችላለሁ። ምን እያልከኝ ነው ቤኪ? እሱን አንቺ ታውቂያለሽ። እና ታዲያ ለምንድን ነው እኔን ይዘሽ መሄድ ያልፈለግሽው? ለምንም ቤኪ። ቆይ ምን ነው ያጠፋሁት ነገር አለ እንዴ? አላጠፋሽም። ልክ ነሽ። ይቅር በለኝ ቤኪ። መስፍንዋ፣ አዎ ምን ላድርግ ብለህ ነው? ለአንተም ለብርሃንም ጦስ ከመሆንባችሁ ብዬ ወጣሁ እኮ። ከዚህ በላይ ምን ታደርጉልኝ መስፍኑ? አዎ በላሁ እኮ። ብርሃኔንም አንተንም ዚያር ይስጣችሁ። አዎም እንደው ትንሽ ነዶኝ እኮ ትንሽ ቀማምሼ እኮ ነው። ጨጓራውማ ሊገለኝ ነበረ። ያው ደረሳችሁልኝ። ግድ የለም እጠነቀቃለሁ መስፍኔ አለው። ሸሸግ ብዬ ነው። ግድ የለም የሚያረጉትን አያለው። ግድ የለህም። አዎ መስፍኔ፣ ብርሃኔንም አንተንም አመሰግናችኋለሁ። እግዜር ይስጥልኝ። ሰላም ነኝ። እደውልልሃለሁ። እሺ መስፍኔ። አይ መስፍኔ፣ እናንተ ባትኖሩማ ረሃብ ደፍቶኝ ነበር። አይ ጓዴ፣ አይ ጫኔ፣ ተው እያልኩት እየነገርኩት ነው። እንግዲህ ምን ላድርገው? ምን ቁጭ ብድግ ትላለህ? የት አለ? ማን ነው እሱ? ወንድሜ ምን ብሎ ነበር? ጋሼ ምን ብሎኝ ነበር? አለልኝን ጠፍንገ ይዘው ብሎ አልነበረም? እሱማ አዎ፣ ግን አሻፈረኛል። ምንድን ነው እሱ? እሱ ሺህ እስኪል ነው መጠበቅ ነበረብህ። ለነገሩ ወንድሜ ጥፋተኛ፣ አንተን ሰው ነው ብሎ ማዘዙ። ኧረ እኔ መቼ እሳቸውን ቃል መላቅ ይሁንና ይዤው ልመጣ ስሄድ ብሎ አስቸገረ። እዚህ ሰዓት ደነገጥኩ። ከዛ አመለጠኝ፣ ሮጦ አመለጠኝ እንጂ እኔ እሳቸውን ቃል እኮ መናቂ አልነበረም። ደግሞ ምን ልሁን ብሎ ነው የሚጮህ? በል ጫኔ፣ ጠፍንገ ይዘው ነው። በወንድሜማ ቀልድ የለም። ቅር ካላለ በቃ እኔ ልመለስ። አይ አትመለሽ አዴ፣ ቅር ይለኛል። ለምን እንደውም አንሄድም? ወዴት ነው የምንሄደው? እታለም ጋር ነው። እንደውም እናመስግናት። እሷ እኮ ባታወራን ኖሮ እንረዳዳም ነበር። ልክ ነህ። እሺ በቃ እንሂድ። ለእታለም እየተናገርኩ ካልሆነ አንቺ ልሽ አዴ፣ ልብሽ እየሸፈተብኝ ነው። ኧረ ዴብ፣ ለእትዬማ እንደዚህ አታጋፍጠኝ። ደግሞ ታውቃለህ አይደል እትዬ እኔ በጣም ነው የምፈራቸው። እሳቸው ፊት ስቀመጥ እኮ ሁሉንም እሺ ነው እንጂ እንደዚህ ነው እንደዛ ነው ብዬ መከራከር አልችልም። እታለም እኮ ልክ እንዳንቺ ነው። ለአንቺ የተለየ ፍቅር አለ። እሱንማ እኮ አውቃለሁ። እና ደግሞ የኔ ቆንጆ ወሰነሽ እንድትነግሪኝ እፈልጋለሁ። እሺ? ምኑን? መቼ ሽማግሌ ልላክ? ዴብ፣ ምን ነው አሁን እንድትረዳኝ እያወራን አልነበር? አዎ አዴ፣ ግን በአንቺ ሀሳብ አልተስማማም። አልገባኝም ዴብ። ለምንድን ነው ቆይ ስሜቴን የማትረዳልኝ? ይኸውልሽ የኔ ቆንጆ፣ በሁለታችን መሀል ምንም አይነት ክፍተት እንዲፈጠር አልፈልግም። እና ደግሞ አንቺ ብቻሽ የምትወስኚው ነገር የለም። እሺ? ሄሎ፣ ወይ ለልይ፣ ምን ነው ችግር አለ እንዴ? እሺ በቃ ለልይ፣ ይሄው እየመጣሁ ነው። ወጥተሽ ጠብቂ፣ መንገድ ላይ እንገናኝ። ምን ነው ችግር አለ? ለልይ ናት። ዶክተሩ ጠርቷት እኮ ሆስፒታል አብረን እንድንሄድ እየጠበቀችኝ ነው። ግን እኮ አዴ፣ አብረን እንደምንቆይ ተነጋግረናል። ወደ ቤት እንሄዳለን አልተባባልን? ቢሆንም ዴብ፣ ከሁሉም ነገር የጤና ጉዳይ ይበልጣል። ስለዚህ እትዬ ጋር ሌላ ጊዜ እመጣለሁ። ቆይ ለምንድን ነው ግዴታ አንቺ አብረሻት መሄድ ያለብሽ? አዎ ዴብ፣ ለሊን ብቻዋን መተው አልፈልግም። ቆይ በዚህ ጊዜ አብሬያት ካልሆንኩኝ መቼ ልሆን ነው? አልገባኝም። ቆይ ባቡር የት ሄዶ ነው እሷ ብቻዋን የምትሆን? አለ እሱማ የትም አልሄደም። ግን ደግሞ እሷ የፈለገችው ነው። ይቅርታ ዴብ፣ አሁን መሄድ አለብኝ። ለሊ ቆይ ለእኔ መቼ ነው ጊዜ የሚሰጡ? ከኔ ምንድን ነው ችግር? ይህ ነገርማ በጣም መሳሽ። ይህ ቆረቆ እንዳራ ሲሆነ የት አባቱ ጠፍቶ ነው? ቆይ ዛሬ ቀኑ ሙሉ እኮ አላየሁት። እንዴ ዳይመንድ የወንድምነት ጥግ የጓደኝነት መለኪያ ይላል። ቆይ የት አባ ጠፍተህ ነው? ምን እሺ ነው በዛሬ ቀን መኮሳተር? መቼስ ያቺ ሩታ ቀኑን ሙሉ ቪዲዮ ስቀርጸኝ ዋልኝ ባለችኝ አትለኝማ። አሬ ምን ቪዲዮ የምን ቀረጻ ነው? በራሱ እንዴት ማለት ነው?
ቆይ ከሩታ ጋር ይኩት ምን ብዬ ነበር? ውይ በእናትህ ይኸውልህ ዙጲ ጂኒ ጃንካ ቁልቋል ምናምን እያልክ አታስገኝ። ካሹ ጋር ምናምን አንድ ሄድከው። እባክህ በተማርኩበት ትልቅ ድርጅት ተቀጠርኩ። እንዴ አንተ ኪንጎ ነገር የምርህን ነው እንዴ? የምሬን ነው። ሰውዬው ተማምኖ ቀጥሮኛል። ነገ ጧት እጀምራለሁ። ግባለት ይላል። ይችላል። የኔ አባት ጌታዬ። ወይኔ እኔ መጀመሪያውን እኮ በአንተ እንደሚያልፍልኝ እኮ ገብቶኛል እኮ ኪንጎ አባቴ። ኧረ ይደክማል። ነገ እኮ ሰራተኛ ነው ወንድሜ። ምን ሌላ አስቀምጥ። ወይኔ ኪንጎ ግን ይችላል። ኪንጎ ይችላል በላው። ይችላል። ኪንጎ ይችላል በላው። ይችላል። ኪንጎ ይችላል። ዳይመንድ ጀለስ መጣል ደግሞ ምን ሊለ ነው? ዳይመንድ ሰላም ነው? እንዴት ነው? ሰላም ነው? እንዴት ነው ዛሬ ዳይመንድ? ደስተኛ ትመስላለህ። ጓደኛዬ እኮ ስራ አግኝቶ ነው። እንኳን ደስ አላችሁ። ልጆች ደህና ናቸው ዳይመንድ? ውይ ልጆቼ እኮ አደጉ። ሊጦሩኝ እኮ ነው። ለማንኛውም ዳይመንድ ጊዜ ሲኖር ቢሮና እናነጋገራለን። በዛው እንደ ነገሮች እንረዳዳለን። እኔ የምልህ ቆይ ምን ልጅ ነው የሚል ባኬቱ ሲያሽቋልጥ አንዴ ስልኩን አግኝቼ መለስኩለት። ይኸው ባገኘኝ ቁጥር መከሬን ያበላኝ እና ክስ አልመሰረተብህም? ኧረ ምን አባቱ መገጣጠሜን ጣፌን ኩላሊቴን ሾፎ እኮ ነው እንደዚህ የሚያንጃብብ። የአንተ መገጣጠሚያ ደግሞ የሚሰራልህ አታውቅም እንዴ የሚደረገው? እንዴ ዶክተር እኮ ነው አዳሜ። በማን መገጣጠሚያ ይመስላል ኦፕራሲዮን የሚሰራው? እንዴ ዶክተር አምኜ ደግሞ ቢሮ ልሂድ እንዴ? ሆሆ ብለህ ከዶክተር ተነካካ። አይ ዳይመንድ ባል በቃ ከዚህ አካባቢ እንሂድ። ወይዘሮ ቅምጥል ሰምተዋል? ኧረ አልሰማችም። ገና እንደወጣሁ ወደ አንተ ነው የመጣሁት። እና ታዲያ ማን ጋር ልትሄድ ፈልገህ ነበር? ዳይመንድ ወንድሜ። ምን? እሺ ስለሆነ ነገር በጣም ነው የማመሰግነው ዳይመንድ። ትምህርት ተመርቄ ስራ አጥቼ ስንከራተት ሁላ አንተ ከኔ ጋር ነበር። አንተ ባትኖር ኖሮ የሁሉ ጊዜ እንዴት አልፎ ነበር። በጣም ነው የማመሰግነው። ባል ወንድሜ። እንዴ ልታለቅስብኝ ነው እንዴ? እኔ ይኸውልህ እምባዬን ጨርሻለሁ። የተረፈችን ጭላጭም ባለች እሷም ለክፉ ቀን ትቀመጥ። እሺ ወዴት ነው? አሁን ነው እሺ የምትይ? ቅድም ስትይ ነበር። እኔ ደግሞ ምን አደረኩ? ቅድም እዛ ከኪንጎ ጋርና ከዳይመንድ ጋር ስትቆሚ ራስሽን ታውቂ ነበር? እንዴት ሲያደርግሽ ነበር? ምን የተለየ ነገር አደረኳሽ? ደግሞ ራስህ እኮ ነው የተመለስከው ወደ ቤት አይደል እንዴ? ታዲያ አጥሬን በሬን ስራዬን ትቼ ከእናንተ ጋር እየተንቋለልኩ ብለዋል። የኔ እናት እኔ አላማ ያለኝ ሰው። አሹ ደግሞ መቼስ ደብሮ አይደለማ። እስኪ ተይ፣ እኔ ቆይ በስንቱ ተበድዬ እችላለሁ ሩታይ። እስኪ ቆይ እኔ ወዲህማ እኔ ወዲህ ምንድን ነው እሱ? ለሮማኔ ቆይ ምንድን ነው የነገርሻት ሩታይ? እንዴ ኧረ ምንም። ምን ነገርኳት? አላቅልሽም። ይኸውልሽ እሱን ተናገሪ። ታንቺ ውጪ ስለኔና ስለሷ ማን ያውቃል? አሹ እኔ ምንም አላልኳትም። ምን ብላ ነው? ቆይ አይ የሆነማ ያወቀችው ነገር አለ። ሩታይ የነገርሻት ነገር አለ እንጂ ማህመሬት ተነስታ እኔ ሁሉንም ነገር አውቃለሁ፣ ማየትና መስማት የምፈልገውን ነገር ስለምሰማ ብቻ ነው አትልም። አይ ሮማን ምን ያስገለፍጣል? ያለችው ነገር ነው። አስጨንቃት እኮ ነው ይሄን እንደዚህ ያለችው። አይ የሆነ ቅኔም አለ ያማል ቅኔ ብላለች ዘፋኟ። የኔና የሆነ ልትነግረኝ የፈለገችው ነገር አለ። አሹ አቤት። ፍቅር እስካሁን አልተመለሰችም? ኧረ የለም አልመጣችም። ወዴት ሄዳ ነው እሷ ደግሞ? እኔ ምን አውቄ። ግን እንደዚህ የቆየችው በጤናው አይሆን? አትጨነቂሽ ማሚዬ፣ ይሄኔ እሷ እየተዝናናች ነው የሚሆነው። ከማን ጋር ነው የምትዝናናው? ቆይ ደውዬ እንኳን የማናግረው አንድ ጓደኛ የላትም። አሁን የት ገባች ይባላል? ከማን ጋር ሄደች ይባላል? እኔ እንጃ፣ እኔ አላውቅም ማሚዬ። ይሄኔ እኮ ከዛ ልጅ ጋር ሆና ነው የሚሆነው። ያ ልጅ ማለት ማን ነው እሱ? እንዴ ማሚ፣ ያ ነው ባለፈው መኝታ ቤት ያስገባችሁ። አልገባኝም ሩታ። ማን ነው መኝታ ቤት ድረስ የገባው? ይኸውልሽ ማሚ፣ አንቺ እኮ ስነግርሽ አላምን ስላልሽኝ ነው እንጂ የዛን ቀን አስገብተው አልጋዋ ላይ ቁጭ ብሎ ነበር። አሹ አቤት። ማን ነው እሱ? የቤዛ ወንድም። ምን? እሱ ቤት ገብቶ መኝታ ቤት እስከሚገባ ድረስ አንተ የት ነበርክ? ኧረ እትዬ ሲገባ አላየሁትም። እኔ አልነበርኩም በፍጡም። እንዴት አታይ? ወደዚህ ቤት የሚገባውና የሚወጣውን እኮ መቆጣጠር ያለብህ አንተ ነህ። እሱማ አዎ፣ ሲገባ ስላልነበርኩኝ እራሷ ፍቅር ነች ጎትታ ያስገባችሁ። እኔ መቻዩኝ። እዚህ ቤት ውስጥ እያንዳንዱን ነገር የሚፈጠረውን ያላውቅም እንጂ ጉድ ነው አይደለ? እናንተ
ፍቅር እንደዚህ ጋጦጥ አይነት ስራ ስትሰራ ዝም የምትሉት ስለ ፍቅር አይመለከተንም ነው ወይስ እህታችን አይደለችን ብላችሁ ነው? ኧረ እንደዛ አይደለም። ሲወጣ እንጂ እኔ ሲገባ አላየሁም። በቃ እሺ አጥፍታችኋል። ፍቅር እንደዚህ አይነት ጋጦጥ ነገር ስትሰራ ዝም ማለታችሁ ለእኔም ሆነ ለልጄ ክብር እንደሌላችሁ ያሳያችሁ። ኧረ እትዬ እንደዛ አስበን አይደለም፣ አጥፍተናል። እንደው ይቅርታ በጣም ደግሞ እኮ ማሚ እኔ ነግሬሻለሁ፣ ያለመንሽኝ አንቺ ነሽ። በቃችሁ ዝም በሉ፣ እፈሩ እንጂ። ይኸውላሽ ልጄ አንድ ነገር ትሁንና አልለቅህም። እሺ ማሚ። አሹ ምን አደረገ? በቃሽ፣ አንቺ ምን አገባሽ? ቶሎ ግቢ። ወይ ታልሆነ ልውጣና ልፈልጋት እንጂ አልፈልግም። እኔ ራሴ ልጄን በምን ማግኘት እንዳለብኝ አውቃለሁ። በራሴ ምን ሄሎ ቤዛ፣ የት ነሽ? አሁኑ እንድትመጪ እፈልጋለሁ። አይ እሱን ስትመጪ ነው የምንነጋገረው። አሹ ቤዛ ስትመጣ እንዳትከለክላት፣ ትግባ። እሺ ወይ አሁን እሺ፣ እኔ ቆይ ምኑ ላይ ነው ጥፋት? የቱ ጋር ነው ጥፋት? እንደው እናትነት ይዞት እንጂ እኔ ምን አፍቼ የት ሀገር ልሂድ እናንተ? የት ሀገር ልሂድ? አደይ ወይ ልልዬ፣ ምን ነው? ምን ተፈጠረ? ዶክተሩ ደውሎልኝ ነበር። ቤኪ አብሮኝ ስለነበር ውስጥ ገብቼ ነው ያወራሁት። የቀጠረው ቀን ዛሬ ነበር እንዴ? አይ የቀረ ምርመራ አለ፣ እሱን እንድናደርግ ነው ብሎኛል። ብቻ እስኪዛ ስንሄድ ሁሉንም ነገር እንሰማለን። አደይ አሁንስ ቤኪ በጣም እየተጠራጠረ ነው። ቆይ ለምን አንቺ ለቤኪ እውነቱን አትነግሪው? አይ እንደዛ ማድረግ አልፈልግም አደይ። ቤኪ ለእኔ በጣም ያስብልኛል። እሱ እንዲጨነቅልኝና የእሱን ጊዜ መሻማት አልፈልግም። አንቺም ግድ ሆነሽብኝ ነው እንጂ ማንም ሰው በእኔ ምክንያት እንዲጨነቅ አልፈልግም። እሺ ግን ለልዬ አለመናገራችን ሌላ መዘዝ እንዳይመጣብን እየፈራው ነው። ማንም አያውቅም አደይ። እኔና አንቺ ደግሞ ለማንም አንናገር። ሰዎች እኮ ብዙ ህመም አለባቸው። ምናልባት የኔን ህመም ዶክተሩ መፍትሄ እየሰጠው ሊሆን ይችላል። ግን ደግሞ በየቤቱ መፍትሄ ያላገኙ ህመማቸውን ይዞ የሚኖሩ ብዙ ሰዎች አሉ። ግን እኮ ቤኪ ሁለት ጓደኞች ወሬ ነው እስቲ መጨረሻቸው እናያለን። አውቃለሁ አደይ። ቤኪ ለእኔ በጣም ያስብልኛል፣ ይጨነቅልኛል። ግን ደግሞ እናትና እህት አሉት። ለእነሱ ማሰብና መኖር ሲገባው በእኔ ምክንያት እንዲጨነቅና ሸክም እንደሆነበት አልፈልግም። ለአንቺም ሸክም እንደሆንኩብሽ አውቃለሁ አይደል? እንዴ ለልዬ፣ እንደዚህ አይነት ሀሳብማ እንዳታስቢ። አንቺ መቼም እኔ ላይ ሸክም አትሆኝም። ቆይ አንቺ ኃላፊነት እንደምትወስጁ እኔም ያንቺን ኃላፊነት አልወስድም? እስከዛሬ የምናወራቸው ሁሉ እውነት አይደሉ ማለት ነው? እሱም አደይ ልክ ነሽ። አንቺ ማለት ለእኔ ከእህቴም በላይ ነሽ። ይህንን ሀሳብ ሽንሽን አሁን እኔ ዶክተሩ ደግሞ ሀሳቡን ቀይሮ ሌላ ቀን እንዳይለሽ። እኔ የምልሽ ልጄ፣ ወንድምሽ አልቆየም? እስኪ ደውይለት እባክሽ። እሱን ተይው ማዘሯ። ለሊን ካገኘ እኮ ቼክ የማያደርገ ነው። ሰላምዬ ሌላ ሰው፣ እኔ እናንቺ ደግሞ ሌላ ቦታ አለን መስሎሽ ነው ማዘሯ? ባርች ለሊን ካገኘ ማለት ነው ማንንም ሰው አያስታውስም። እኔ እሱን ባህሪ መች አጣሁት? ይህን ያህል አማሮሻል? ታዲያ እሱ መቼ ይመጣል ማዘሯ? እንደውም እኮ አንቺ እዚህ ስትመጪ ነው የሚሻለው። ታውቂያለሽ፣ አንቺ አለመኖር ልቤ ላይ በጣም ትልቅ ክፍተት ፈጥሯል። አባባ አለመኖሩ ራሱ ውስጤ ላይ የሚሰማኝ ስሜት ምን ያህል እንደሆነ ልነግርሽ አልችልም። በቃ በጣም ያማል። እኔ ልጄ፣ እኔ እናትሽ ማዘሯዬ፣ አንቺ ስላለሽኝ በጣም እድለኛ ነኝ። ታውቂያለሽ፣ አንቺ ባሌለሽበት ሰዓት ነው እንጂ የብቸኝነት ስሜት የተሰማኝ። በቃ ደስተኛ ነበርኩኝ። አባባ በሞቱን እንዳምንና ድጋሚ እንድስቅ ያደረግሽኝ አንቺ ነሽ። አባትሽ እኮ አደራ የሰጠኝ አንቺን ለኔ ነው። እንኳን ኖርሽልኝ እናቴ። ታውቂያለሽ፣ አንቺ ባትኖሪ ኖሮ ውስጤ ላይ የሚሰማኝን ጩኸት መቋቋም አልችልም ነበር። በጣም አመሰግናለሁ። ማን ነው? ደግሞ ለምንድን ነው ልጄን ብቻዋን የተውካት? መቼ?
አረ ማዘሯ፣ እኔ እኮ ስራ በዝቶብኝ ነው። የሄድክበት እንዴት ሆነልህ? እሱን ልነግርሽ እኮ ነው አመጣጤ። አልተሳካም እንዴ? ምን ይመስልሻል? እኔ እንጃ፣ ግን ደግሞ ባይሳካም ችግር የለውም፣ ሌላ ትሞክራለህ። የኔ ሀሳቢ ከነ ችግሮች መልስ የአንድ ቀን ስላላስከፋሽን በጣም አመሰግናለሁ። ወዴት ነው ነገሩ? ዛሬ በሰላም ነው ምስጋና? አዎ ከመጣል ስለ ሁሉ ነገር በጣም ነው አመሰግነው። እንዴ ደግሞ ምን ተገኝቶ ነው ወደሰው? አንተ እንኳን ደስ አለሽ ከመጣ። ትልቅ ድርጅት ውስጥ ተቀጥሬያለሁ፣ ተሳክቷል። ያምርክና እኔ አላምንክ። እሰይ እንኳን ደስ አለ ልጄ። አመሰግናለሁ ማዘሯ። በጣም ደስ ብሎኛል። እሺ እንኳን ደስ አለክ። ስራ ማግኘት ደስ ይላል፣ ግን በዚህ ልክ ተስፋ አታድርግ። ተሳክቷል እኮ ማዘሯ። የፍቅር እናት የስራ ማስረጃ ያስገብታኛለች። አሁን በቃ ስራ መጀመር ብቻ ነው። ልጄ አንተ ቅን ልጅ ነህ። ፈጣሪ ከዚህ በላይ ያሰብከውን ያሳካል። እንኳን ደስ ያለ። በጣም አመሰግናለሁ። አጀሪት እማዬ የት ናት? ኧረ እዚህ ጋር ቆሞ ቀይ ምንጣፍ አንጥፈው አበባ ይዘው እንዲጠብቁሽ ፈለግሽ? እቤታቸው ናቸው። ኦኬ ተነግሮሃል ማለት ነው። ምኑ? እኔን ከየት ወዴት ለምን ሳትል ማስገባት እንዳለብህ ካወቅ ይሄ መሰልጠን ነገር ተገርሽ መንጠራ ዘመንሽም ውስጥ መናቀር ይኖረች ያማረብሽ ምስሎሽ አሹ ወየዋል። እትዬ ለምንድን ነው እንደዚህ የተናደዱ? ታወቁ እንዴ? ምን ያውቃሉ ታዲያ? እሺ ቤዛን ስለምንድን ነው ያስገባት? ኧረ ተይ ሮማኔ፣ ፍቅር ጠፋች ብሎ እኔንም ሩታይንም ሲቆጡ ነበር። ተናዷል እንዴ አንተን? እሺ ሩታ ላይ ለምንድን ነው የተናደዱት? እኔስ በሆን ምን አጠፋው ሮማኔ? እንዴ ምኑ ላይ ነው ጥፋት? አይ አሹ ያው አንተን ይዛት ና ብሎ ስለነበር ብዬ ነው። ቢሆንስ ሮማኔ ይዛት ና ብሎኝ ሳገኝ ምንድን ነው የቱ ጋር ነው ጥፋት? ሄጄ አደረስኳት፣ ተዘዋሪ የለችም። ኋላ እንዳይጨነቁ ብዬ ሄጄ አጧትና መጣሁ ብላ ሄደች ብዬ ነገርኳቸው። አለቀ። አራሹ እንዴ አትጩ፣ ተረጋጋ። አሁን ደግሞ ሰምቶ ሌላ ነገር እንዳይፈጠር ሰንካለ ወዴት አታቶ ተሰናክለ ጠፍታ ይሁን በእናትሽ። ዛሬ እሱን ያረፈረ አይደል? አዎ ቅጣት መሆኑ ነው። ሊቀጣን አስብ ይሆን እንዴ ጠራ? እኔ እንጃ መሰለኝ። እንዴት ናችሁ? ዶክተር እንዴት ነህ? ይመስገን። እንኳን ስለመጣችሁ። ካረፈድኩ በጣም ይቅርታ። ኧረ ችግር የለውም። እንዴት ነው ዛሬ ነቃ ያልሽ ትመስያለሽ? ምን ታገኘ? ኧረ ምንም የተለየ ነገር የለም ዶክተር። ጥሩ። የሚሰማሽ ተደጋጋሚ ስሜት አለ? አዎ ዶክተር፣ ራሴን እያዞረኝ ነበር እና ደግሞ አንዳንድም ይነስረኛል። ምን የምርሽ ነው? አይደል? ቆይ መች ነው እንደዚህ ሆነው? መች ነው የነሰረሽ? ነው ሳልሰማ። ትንሽ ነው እኮ አደይ፣ አትደናገጭ። ቆይ መቼ? እኔ የት ሂጅ? ኧረ አደይ ዶክተር ፊት ቆይ ምን እያልሽ ነው? ያን ያልገባን ነገር አይደለም፣ አታካብጂው። ይቅርታ ዶክተር። ችግር የለውም አደይ፣ ነፃ ነሽ አውሪ። አይ ችግር የለውም፣ ቤት እናወራለን። ያንተን ሕክምና ጊዜ እንዳንሻማ። ለሊም በአግባቡ እየተንከባከብሻት አይደለም ማለት ነው? እሱማ የእሷን ህመም እንዴት እንደሷ ልረዳው እችላለሁ። ፊቷ ላይ የማየው ፈገግታ እኮ የውስጧን ጭንቀት ሊያሳየኝ አልቻለም። ሁሌም ደህና ነኝ ነው የምትለኝ፣ ግን እኔ እንደዛ እንዳልሆነ ነው የሚሰማኝ። ዶክተር እባክህ የተቻለውን ሁሉ አድርግላት። ለሌሊ እኮ ይሄ ህመም አይገባት። አደይ ተይ አደይ፣ እንደዚህ ነው እንደዛ ነው ልሽ አልችልም። ግን ደግሞ የአንቺና የጓደኞች ስራ ተጨምሮ ከፈጣሪ ጋር እንሞክራለን እና ደግሞ ለሊ ጓደኞች ካወቀች በኋላ ለመዳን ያለች ተስፋ በጣም ደስ ይላል። ማነው? ቤኪ